የአባትህን ህመም መረዳት አቃተ? ምንድን ነው አባዬ? ንገረኝ እንጂ። አንተ ነህ ደስታዬም ህመሜም ሁሉ ነገር ያንተ ነህ። እሺ በቃ አባዬ አሁን እርግጠኛ ነሽ? አዎ ቆንጆ አድርጌ የሰራሁት። ለምንድን ነው ግን ብዙ ጊዜ በሀብልሽ የምትጫወተው? ልምድ ሆኖብኝ ነው። ሀብል በነካሽበት እጅሽማ ከሰራሽው ምግብሽማ አይጣፍጥም ማለት ነው። አረ አሪፍ አድርጌ የሰራሁት። በጊዜ ማድረግ ያለብህን ነገር ሳታደርገው እንዳታልፍ። የወንድ ልጅ ትግሉ ከጊዜ ጋር ሳታደርገው ያለፈ ነገር በሙሉ እያደር ይቆጫል። ረበሽኩሽ አይደለ? አሁን ለምንድን ነው የማተኝ? ቆይ እንቅልፍ እኮ እምቢ ብሎኝ ነው። ለምንድን ነው እንቅልፍ? ቆይ የነቢዩ አባት አቶ መስፍን እንግዲህ ነቢዩ ፍቃድ እንዲሰጣቸው እባክህ ልጄ በስተርጅና ያገኘሁትን ደስታ እንዳጣጥም ፍቀድልኝ። እኔ ሴሰኛና ዜማዊ ሰው ሆኜ አይደለም፣ ነገር ግን እባክህ በጊዜ ያቃጠልኩትን ነገር ሁሉ አሁን ደስታዬን ላጣጥመው ፍቀድልኝ እያለው ይገኛል። ነቢዩ ግን እቺ ሴት ማናት ምንድናት የሚለው ነገር በጣም ግራ አጋብቶታል ማለት ነው። እሱም እኔ ታውቀኛለህ፣ አንተ በማሳደግ ብዙ መስዋዕት ከፍያለሁ፣ እንደ ሰውም ወደዛም ወደዚህም ብዬ ያቃጠልኩት ጊዜም የለኝም፣ ነገር ግን ደስታዬም ህመሜም አንተ ነክ ነው ያለውና ነገር ግን እየጠጣም ነበረ። ስለዚህ እባክህ ልጄ በስተርጅና ያገኘሁትን ደስታ ላጣጥመው ፍቀድልኝ ቢለውም እሺ አባዬ ተረጋጋና ነገር እናወራለን ነበር ያለውና ስለዚህ እቺ ሰው ደግሞ እናትን ታስታውሰኛለች፣ ጠረኗ፣ አረማመዷ፣ አይን አጣጣሏ ሁሉ እያለው ይገኛል። እቺ ሴት ግን ማነች? ደግሞ ነቢዩና ጽጌረዳ ይዋደዳሉ የሚለውንም አቶ መስፍን ምንም የሚያውቀው ነገር የለም ማለት ነው። ጽጌረዳ ማንን የምታገባው የሚለው ነገር ማንም የነገራት ሰው የለም። ቀጥታ ታገቢያለሽ፣ በቃ ታገቢያለሽ የሚል ፍርድ ብቻ ነው እየተጣለባት ማለት ነው ለጊዜውና ነገር ግን ማንን ነው የማገባው የሚለው ነገር በፍጹም አላወቀችው ማለት ነውና እንግዲህ አቶ መስፍን ነው የምታገቢው ስትባል ጽጌረዳ በራሷ ላይ ምን ልትወስን ትችላለች? በጣም ከባድ ውሳኔ ደግሞ ወስን የምትችለው ነብዩም እንግዲህ ጽጌረዳን ለወደፊት የትዳር አጋሩ ለማድረግ እንግዲህ በፍቅር እየተመኛት ነው የሚገኘውና እሷ ግን አሁን ፌበን ባደረገችው ሁኔታ ላይ በተረቀውም ነገር ግን በፊት እንደምትወደውና የራሷ ለማድረግ እንደምትፈልግ አንዳንድ ነገሮችን አብረን እያየን ነበርና ነገር ግን አሁን በፌበን ጉዳይ ልትጠላው ችላለች ማለት ነው። ነብዩ ግን ደግሞ ጽጌረዳ ለምንድን ነው የጠላችኝ? ለምንድን ነው የራቀችኝ? እንደዚሁም ፌበን እንደውሎ ምን አርግተሻት ነው? ምን ነግረሻት ነው? እያናገረችኝ አይደለም አኩርፋኛለች ነው ያላት ማለት ነው። እሷ ግን አይ እኔ ምንም የነገርኳት ነገርም የለም፣ ምንም ያልኳት ነገርም የለም ያለችው። ስለዚህ ስልኩን ዘግታ እንግዲህ ደስታውን መቆጣጠር አልቻለችም። እንግዳው የሰራውት ሜንሽን ልክ እየመጣልኝ ነው ማለት ነው። እኔ የምፈልገው እናንተ መራረቃችሁና እናንተ መጣላታችሁን አይደለ እያለች እንግዲህ ተደስታ ትገኛለች። ነብዩ ግን ጽጌረዳን ቢያጣት ራሱ እውነት ፌበንን የሚያገባት ከፌበን ጋር የሚቀጥል ይመስላችኋል? እንደኔ ግን የሚቀጥል አይመስለኝም። ነገር ግን አቶ መስፍን በግዴታ ፌበንን ማግባት እንዳለበት ነው እንግዲህ ነገሮቹ ሁሉ የሚያመለክቱት ማለት ነው። ምክንያቱም እኔ የምለን ሁሉ ማድረግ አለብክ፣ እሺ ማለት አለብክ። እኔ ላንተ ብዬ ብዙ መስዋዕት ከፍዬ ሴትም ወንድም ሆኜ አሳድጌ ካለሁ፣ ነገር ግን አሁን ደስታዬም ህመሜም አንተ ነክ ነው ያለውና ስለዚህ ነብዩ ይህን ነገር እሺ የሚል ቢሆን አቶ መስፍን በጣም ይደሰታሉ። ነብዩ ግን በዚህ ነገር ደግሞ ደስተኛ አይሆንም ማለት ነውና ጽጌረዳ እንግዲህ ሌላ ሰው ዮናስ የሚባል ሰው ወደማይሆን ህይወት ውስጥ እየመራት ይገኛል ማለት ነው። ስለዚህም ጉዳይ ደግሞ ለእናቷ አፍ አውጥታ ለመናገር በጣም እየከበዳትና እየጨነቃት ትገኛለች። እንግዲህ እንቅልፋታ ስትገላበጥ ነበረ። እናቷም እንግዲህ ልጄ ምን ሆንሽ ነው ብትላትም አንድ ጊዜ ነበር ሁለቱም ቀና ያሉትና እንዴ አይ እማዬ ያልተኛሽም እንዴ ነበር ያለቻት። አዎ ምንድነው አንቺ ያልተኛሽ ብትላት እንግዲህ አይ እማዬ በጣም እያስጨነቀኝ ነው ብላ ነበር የነገረቻትና ምንድነው ብላ ነበር የጠየቀቻት። አንዱ እንግዲህ የፌበን ጉዳይ ቢያስጨንቃትም ከነብዩ ጋር ያለው አሁን ግን በጣም እያስጨነቃት ያለው ዮናስ ያመጣው ስራ ነው ማለት ነውና ዮናስ የሚባል የምተዋወቀው ሰው ነበረ። እንደዚህ አይነት ጥሩ ስራ ቋንቋ ማስተርጎም ነው እና አንዳንድ ፋይሎችን መቀየር ብቻ ነው ብሎኛል። በወር $1500 ይከፈልሻል ብሎኛል። ስለዚህ ደግሞ
ከሰው ቤት እናትሽንም አስወጥታሽ አንቺም ደግሞ ጥሩ ቦታ መሆን ትችያለሽ። ስለዚህ የአንድ ወር የቤት ኪራይ እችልሻለሁ ብሎኛል። እማዬ ምን ትያለሽ? ቤት ተከራይተን ብንወጣ ነበር ያለቻትና እንግዲህ ወይዘሮ ዘርፌ በጣም ነበር የጮኸችባት፣ በጣም ነበር የተናደደችው። እንዴት ነው እንደዚህ አይነት ሀሳብ መታስቢው? ጭራሽ ከሌላ ጎረምሳ ጋም ውጭ ላይ ሆነሽ እያወራሽ ነበረ፣ ከሌላ ጎረምሳ ጋም ትገናኛለሽ ነበር ያለቻትና ጽጌረዳም እንግዲህ በጣም በመናደድ አረማ እየተረጅኝ እኔ እያልኩሽ ያለሁት በስራ ጉዳይ የተገናኘ ነው፣ ሌላ ምንም ንግግር የለንም። እማዬ በቃ አንቺም ከሰው ቤት ላስወጣሽ እኔም ከሰው ቤት ልወጣ በቃ ነበር ያለቻትና ወይዘሮ ዘርፌ ግን እኔን ከሰው ቤት ማውጣት ከፈለሽ፣ እኔ ደስተኛ ህይወት እንዲኖረኝ ከፈለሽ እኔ ያልኩሽን ሰው ታገቢያለሽ ነው ያለቻት። እኔ ያልኩሽን ሰው አግቢ፣ አንቺም ደስተኛ ህይወት ኖሪ፣ እኔም በሰላም ልኖር ነበር ያለቻትና ግን እሱ አይ እማዬ እሱ ነገር የሚሆን አይመስለኝም፣ ይህን ያልኩሽ ስራ እየሰራው ትምህርቴንም እየተማርኩ አንቺንም ከዚህ ከሰራተኝነት ህይወት አውጥቼሽ ቤት ተከራይተን እዛ እየኖርን በደስተኛ ህይወት መኖር ትችያለሽ። እኔ ብዙ ህልም አለኝ፣ ብዙ እማልመው፣ ብዙ ማቀደው እቅዳለኝ። እማዬ እንዴት ነው በዚህ እድሜ አግቢ ብለሽኝ ህልሜን ሁሉ የምታጨናግፊብኝ ነበር ያለቻትና ምንድነው የምትፈልጊው? የሚፈልጊው ነገር ሁሉ ይደረግልሻል ተብለሻል። ሰውየው በጣም ሀብታም ሰው ናቸው። በቃ አሜሪካ፣ አውሮፓ ምናምን እንደ አዲስ አበባ የሚመላለሱባት ናት ነበር ያለቻት። እና ይሄን ነገር እንግዲህ አውቀው ሳይሆን ወይዘሮ ፍቅርተ ካለችው አባባል ነው ማለት ነው እሷ ሜን ልትላት የቻለችው። ነገር ግን ይሄንን ነገር እውነት ወይዘሮ ፍቅርተ ብትሰማ ምን ምትወስን ይመስላችኋል? ጽጌረዳ እናቷን አስወጥታት ከዛ ቤት እንግዲህ ቤት ተከራይታ ሌላ ህይወት ሊጀምሩ መሆኑን ብትሰማ እውነት ይሄን ነገር ብትሰማና ብታጨናግፋቸው ጥሩ ነው ብዬ አስባለሁ። ምክንያቱም ጽጌረዳ አሁን እየሄደችበት ያለችው መንገድ ወይም ደግሞ ይሄ ዮናስ የሚባል ሰውዬ እሷን እየመራበት ያለው መንገድ ትክክለኛ መንገድ ስላልሆነ ማለት ነው። ስለዚህ እውነት ወይዘሮ ፍቅርተ ይህንን ነገር ሰምታ አይሆንም ብላ እንግዲህ ብታስቆማቸው ብዬ እላለሁኝ ማለት ነውና ወይዘሮ ፍቅርተም እንግዲህ ጽጌረዳን ይሄ ነገር እንደማይሆን ያው እየነገረቻት ነው ማለት ነው። ይሄ ነገር በፍጹም አይሆንም፣ እንዴት የማታውቂው ሰው ጋር እንዴት ወጥተሽ ከትምህርትሽ ውጭም ደግሞ እንዴት ነው ተጠርጥረሽ ሌላ ስራ የምትሰሪው? አይሆንም፣ እኔ አለሁልሽ በሁሉም ነገር፣ ምን ጎደለብሽ ነው እያለቻት ያለችው። ጽጌረዳ ግን የምታስበው ምን ጎደለብኝ ሳይሆን እናቴን ጥሩ ደረጃ ማድረስ አለብኝ፣ እናቴን ማስደሰት አለብኝ የሚለውን ነገር ነው አሁን ላይ እያየች ያለችው ማለት ነውና አቶ መስፍንም እንግዲህ በቅርቡ ሰርጉን እንደሚያገባ ጽጌረዳን በእጁ እንደሚያደርስ ነው እየተናገረ ያለውና ነብዩም እንግዲህ እሺ አባዬ አንተን የሚያስደስትህ ከሆነ ችግር የለውም ብሎታል ማለት ነው። እሱም እንግዲህ የሚያስደስተኝ እኔ የምፈቅዳትን ሴት አግብቼ እኔ ወደድኩልህን ሴት አንተ አግብተህ ስትኖር ማየት ነው የምፈልገው ነው ያለው። ነብዩ ግን አባዬ አንተ የወደድካትን ሴት ማግባት ትችላለህ፣ እፈቅድልሃለሁ፣ ነገር ግን እኔ ያልወደድኳትን ሴት ማግባት አልችልም። አንተ የመረጥክልኝን ሴት ማግባት አልችልም። እኔ የወደድኳትን ያፈቀርኳትን ሴት ብቻ ነው ማግባት የምችለው። አባዬ ከዚህ በላይ አታስገድደኝ ብሎታል ማለት ነው። እንግዲህ አቶ መስፍንም በጣም ተናዷል። እንዴት እኔ የምለውን አሰማኝም እያሉ ይገኛልና የዛሬ ቪዲዮ ይህን ይመስላል። ቀጣይ ምን ይሆናል የሚለውን ይዤላችሁ እመጣ ይሆናል። ከዛ ወደ ስቻር ሰንብቱልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ።